ተአመነ 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 በእግዚአብሔር 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 አመነ በእግዚአብሔር 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 ተአመነ 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 በእግዚአብሔር ተአመነ በእግዚአብሔር 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 ተአመነ 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 በእግዚአብሔር 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 ተአመነ። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። እንደዚሁም ለጻድቁ አባታችን ለጊዮርጊስ ዘጋስጫ እንደዚሁም ክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳን መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። ቁርአን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። ከዚህ በመቀጠል ሰይፈ ሥላሴ ዘወትር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ።
ሰይፈ ሥላሴ ዘዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀናይ ዘንድ ተድላ ደስታ ካለበት ገነት አክቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኘት ጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክተላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ ይጋፉኝ ዘንድ የሚቃወሙኝ እንዲቃወማቸው ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያ ባለው ጽርሐ መንግሥት እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔንም እኛን ሁላችንም እዚህ የተሰበሰብነው በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የኔንም የጠላቶችን ይደምሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃይልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እነሆ ጠላቶች በእሾህና ሜኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማለዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ያወረድላቸው። የሕይወትን ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ የረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴን በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት ኪት ዘመን መንሱት ሰውሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ልዩ ሶስት በሚሆን ስማችሁን እንማጸናለን። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጸብን ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ።
በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስና ስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ የአቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጹ አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው በአርያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ እማጸናለሁ። በለበሰው ስጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሶስተኛው ቀን በመናሳቱ በአርባኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ስጋው በክብር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማጸኛ ስሞች እናንተ ርኩሳን አጋንንት እኩያን መሰሪያን ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከእኔ ከእናንተ ከሁላችን እንዳትቀርቡ የተወገዛችሁን እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታችን የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል የሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝሩነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወሰኑት አካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኛ ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ለሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ሰይፈ ሥላሴ የእሁድን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ይህ ነው። ጌታዬና አምላኬ እግዚአብሔር አመሰግነዋለሁ። አቤቱ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከእኔ ያርቅ፣ ወጥመዱንም እንዳልገባ ጠብቀኝ። ክፉንም ሁሉ ከእኔ አስወግድ። በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅርና በሰላም በጽድቅህ ጎዳና ምራኝ። በቸርነትና በይቅርታ እንቅልፍን በማይኖራቸው ዓይኖች ተመልከተኝ። በክንፈ ረድኤትህ ተሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያ የክብር መዳረሻ አድርግልኝ። አቤቱ ስለ ኃጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋውን ክቡር ደሙን እቀበል ዘንድ የተዘጋጀሁ አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በመውጣበትና በምገባበት ሁል ጊዜ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶች እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅርም በለኝ። አንተም የሚያመሰግኑ ለአንተም የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነትህ ስጦታ መልካሙን ነገር ሁሉ ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገርን ታያለህ፣ ነገር ግን በቸርነትህ ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን
ትካዜ ታውቃለህ። ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታ ብዛት ይቅር በለኝ። ወደው በመልካም አስተዳደግ አሳድገው እንደዚህ ላደረሱኝ አባትና እናቴን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነኝ። ከባለሟልነቶች ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይም ጠባይን አሰማምሬ በደሌን የሚቀር በለኝ። ለሰው ልጅ ፍጥረት ሁሉ ስለ እሷ መድኃኒት የተሰጠባት ቅድስት እሷን መድኃኒት የተሰጠባት ቅድስት በምትሆን ስለዚህ የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፍቃድህን እንዳደርግና በትእዛዝ እንድራመድ አይነ ልቦናዬን ታበራልኝ ዘንድ እለምናለሁ። ሁሉ ይቻለንና አቤቱ የአባቴንና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውን አታስብባቸው። በቸርነት በይቅርታ ከገሃነመ እሳት አድነኝ። ኃይል፣ መንግስት፣ ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለድህነት፣ ለሕይወትን፣ የደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለሟልነት ለሰው ልጅ ፍቅር የተዘጋጀች አድርግ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳ ሆኖ ቢገኝ ቸርነትን ደጃፍ ክፈትልኝ። አቤቱ ስለ በደል የተከፈተውን የመዓትህን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታል። አቤቱ ይቅርታህንም እሻለሁ፣ ወደ ጌትነትህ አዳራሽ ገባ ዘንድ በቸርነትህ በር አንኳኳለሁና አቤቱ ክፈትልኝ። በቸርነትህ ባስቆጣ እንኳ በዓይነ ምሕረት ተመልከተኝ። ምሕረትን የተመላች ቀኝ ትዳሰኝ። አቤቱ የመዓትህ ጽዋ በላይ አታፍስ። ለጥፋት የተዘጋጀ የኃጥአንም በትር በእኔ ላይ አታንሳ። በጽድቅ ገስጸ፣ በቸርነትህ ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግስት መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበት ነበልባላው አንደበት መለኮታዊ ፀሐይ ልዩ ሶስት በምትሆን አብ ወልድ መንፈስ ቅዱስ ሆይ ኖህ ቅድመ ዓለም አነዋወር የማይመረመር የጥበብ መሰረቷ የምህረት አባቷ ሀገረ ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪ ኢየሩሳሌም ሙሽራዋ ገነት ያበጃጃት መንግስተ ሰማያትን ያዘጋጃት ወይ ነገ ጸባ የምትባል አንተነ ሚስጥርህም ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይቻሉ ብትፈጥር እንጂ የማይፈጥሩ ብትገዛ እንጂ የማይገዙ ነው። ሰማይን የማይዳሰስና የማይታይ የረቂቅ ነፍስ በስፋት የፈጠርካት በምድርም በሰፊ ባህር ላይ በትእዛዝ ፈጠርክ። አጸና ጸጋን የምትስተስል ሰይፈ ስላሴ ብርሃናዊ ድንኳን በላይ ላይ የኮከብ ነጸብራቅ የሚንቦገቦግ ረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የማባረቅ ታሶችና የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈሱ በነጭ ሜሮን ከሱ እንቁ የተሰራና የታነጸ ነውና ሰረገሎቹ ኪሩቤል ባለ 6 ክንፍ 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው ራአድም ልባባቸው ምስጋናህና ምግባቸው ውዳሴ መጠጣቸው ጌትነትህ ማድነቅ ሲሳያቸው ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ድጋፍ የለውም። የመለኮቱ ሰረገላነት መሰላል ያመጥቃቸዋልና ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሥ አምላኬና ፈጣሪ ሆይ ለአዳራሹ መብራት ለመመላለሻም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ጸንታ በምትኖር እጅ በአርያህና በምሳሌ በመፍጠር ችሎታ ለፈጠርከን የአማልክቶች አምላክ የገዢዎች ገዥ የንጉሶችም ንጉሥ አምላክ ሆይ ትዕግስት ልማድህ ነው። የይቅርታ የቸርነት ጠል ከቤት ይዘንባል። የጽድቅና የእውነት ማዕበል በፊት ያልፋል። አቤቱ መተዳደፌን ለማንጻት ርኩሰቴንም ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ሕመሜ ለመፈወስ አቤቱ የወደቅኩትን ለማንሳት የተሰጠምኩትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፈታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላከኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከንፈራቸው ምስጋና ጉም የሚተን የሚጠስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስገኞች አገልጋዮች ወገን ከሆኑ ሁሉ ጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ ብሩካን ጻድቃን አክሊልና አሸናፊ ለሚሆን የሰማዕታት የራስ ወርቅ ነህ። አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆችም ሰላም ለቅርቦች ደህንነት ነው። ልዩ ሶስት አብ ወልድ መንፈስ ቅዱስ የዲያብሎስን እሾህ ከስጋና ከነፍስ ጋር ነቅለህ ጣልልኝ። በአንጻሩም የበደል ሐሩ የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ እርጉም ሳጥናኤል የንፋቶ ውርጭ የማያገኘው የፍቅርህን ስንዴ በልቤ ውስጥ ዝራ።
ነፍስና ስጋ የምትገዛ ልዩ ሶስት ሆይ በየወራቶችና በየዘመናቱ ሁሉ የንጽሐን መጎናጸፊያ አለብሰኝ፣ የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነት ራስ ወርቅ አቀናጀኝ። አቤቱ ሰውን ወዳጅ ሆይ ቸርነትህ ፈትል በታታዊ የቅርታህን ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ይቅር ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊት በልጅ አማኑኤል በቅዱስ ሥጋ በክብር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልደ ዋሕድ የሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ። በከንፈረ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡ ተስፋ የምትሆናቸው መንፈስ ቅዱስ ወይ በመቅሰፍት ከእኔ አረክ። ክንድህን ጽናት የተነሳ እኔ ባሪያ ደቅ ያለሁና ዳግመኛ የመድኃኒት የሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን ማጸናለሁ። አሁንም ከሰማይ በወረደ በዚህ በቁርባን ህብስት ላይና ጥበብን የሚገልጽ የአብ ልጅ የሚሆን የጌታችን ኢየሱስ ክርስቶስ በዚያን መከራ በተቀበለበት ዕለት በጎኑ በፈሰሰው በዚያ ጽዋ መድኃኒት ላይ ረበው እስክላ ከበርከው ማጸናለሁ። አምላክን በወለደች የቁርባን የወርቅ ሙዳይ በምትሆን በእግዚእትነ ማርያም ጸሎት ማጸናለሁ። ብሩክ አብ ሆይ በሊቀ መላእክት በቅዱስ ሚካኤልና ረዳት ሆነኝ እንጂ አትጣለኝ። ወልድ ዋሕድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቤ ኖህት ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅስፈት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። በአዳኝ በሚሆን ቃልህና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀድቶ በማይደርቅ ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍሴና ሥጋዬን ቤቴና ቤተሰቦቼና ከብቶችን ንብረቴንና ሰራተኞች ባለቤቴንና ልጆችን የኔ የሆኑት ሁሉ ደግሞ ማህበርተኞቻችንም ይህንን ቃልን በሚሰሙት በሙሉ በእናንተ አደራ እናስጠብቃለን። ቸርነትህ የይቅርታህ ብዛት ሆይ ከዕለት እኪት አደነን፣ ከጥፋት ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃድ ይሁንልን። አቤቱ አምላካችን ሆይ ረድኤትህ ድኅነት የሚገኝ ከአንተ ነውና ስሉስ ቅዱስ ሆይ እኔን ኃጣውንና እኛ እዚህ የተሰበሰብነው ሁሉ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን ለዘላለሙ አሜን። ተአምር። ከዚህ በመቀጠል ደግሞ ተአምር አነባለሁ። የይቅርታው ሀብት ረድኤቱ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ቅድስት ሥላሴ ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበረ። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውና እንግዳውን እየተቀበሉ ያስተናግዱ ነበረ። እንግዳ ሳይዙ ወይም ሳይኖር የስናፍጭ ቅንጣት እንኳን የኃይል ምግብ ምንም አይቀምሱም ነበረ። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱ እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሂደ በምድያም ጎዳና ተቀምጠ ሰውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስክን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና በሚያልፍ መንገደኞች ሰዎች ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተወያዩ። ይህንን ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚች ዕለት አብርሃም ከቤቱ ወጥቶ ከጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱ 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው።
እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶ ከማይለ ራስ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እንደዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻለናል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚህ ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘው ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴ በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃምም በደጁ ተቀምጠውን በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራውን፣ ወጡን፣ ጥሩን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈኑን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው በየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈኑን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህንን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኘው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። ከዚህም ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው፣ ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶች እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ ወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሁነ ተቀበላለው። ነገር ግን እንግዳ ካልመጣ እራትህን በጊዜው ብላ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንን ተናግረው እኔ በአምሳልና በህልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን ዕለተ እሁድ ነው። የምድያ ሰዎች ስለዚህ ለምግብ የተዘጋጀ በኋላ ሥላሴ ስለነሱት ወይፈን እንዲሁም በሥላሴ ዘንድ የተደረጉት ድንቅ ስራዎች ሁሉ ፈጽሞ አደነቁ። ይቅርታው ሀብተ ረድኤቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነው ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ፍጹም ሰላሙን ይልክልን ዘንድ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጠያቂ አጣው በመንገድ በስደት ዓለም የወደቁትን ሕሙማን ሁሉ ቅድስት ሥላሴ ይፈውስልን። እኛንም የአገልግሎት ዘመናችን ይባርክልን። በእኛ ላይ በጠላትነት የተነሱትን ሁሉ ሥላሴ ከእግራችን ስር በታች ጥሎ ወደ ረቅረቅ ይጥልልን ዘንድ ለአብርሃም የተለመነ ለአብርሃም የደረሰ ሥላሴ ለእኛም ለሁላችን ይድረስልን። ታስረው የሚጨነቁት ፍርድ የተጓደለባቸው በኢትዮጵያ በተለያየ ዓለም በአረብ ሀገር በሳውዲ አረቢያ በሁሉም ቦታ ላይ ያሉትን ሁሉ ቅድስት ሥላሴ በዛሬው ዕለት ያስፈቱልን። ምሕረት ዜና ከሥላሴ እንድናገኝ ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ
የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የሥላሴ ቤተሰቦች የቅዱሳን ዝክር ተከታታዮች እባካችሁን በሥላሴ ስም ይህንን ለዓለም ላሉት ምእመናን ሁሉ ታደርሱልን ዘንድ ሼር አድርጉት እያልናችሁ እየጠየቅናችሁ ሰምታችሁን ዝም የምትሉን በጣም እጅግ ብዙ ናችሁና እስቲ እንደው ዛሬ ታዛችሁ በሥላሴ ስም ስንጠይቃችሁም ሁላችሁም ሼር አድርጉት። ሰዎች ይድኑበታል። እናንተ የተደሰታችሁትን ያክል ደግሞ ሌሎች ምእመናን ይህንን ፈውስ ይፈልጋሉ። እንደዚሁም ደግሞ ላይክ ስታደርጉት ደግሞ ዩቲዩብ ሼር ያደርግልናልና ሁላችሁም ላይክ እንድታደርጉት እላለሁ። ይህን ቃሉን ስትሰሙት አንዴ ቆም ብላችሁ ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ላይክ፣ እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ አገልግሎታችንን ደግፉ። የሥላሴ በረከት አይለየን። ከዚህ በመቀጠል ደግሞ ዜና ሥላሴን አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። በመስከረም ወር የሚነበበውን ድርሳነ ዜና ሥላሴን አነባለሁ። ይቅርታቸው ቸርነታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመስከረም ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ማንበብ እንጀምራለን። እንግዲህ ዛሬ በዚች ቀን የሰማይን ምስጢር የገነትንም ቁጥር እንጽፋለን። ከዕለታትም በአንድ ቀን አብ ወልድ መንፈስ ቅዱስ የአትክልት ቦታ ወደ ሆነች ኢየሩሳሌም ሰማያዊት ገቡና እኛ ምድርን በአበቦች ሰማይንም በከዋክብት አስጌጥን፣ እኛም በገነት እንኖራለን፣ በሰማይን በምድርም ያለውን የዓለም ምስጢር እናውቃለን አሉ። ከአብ ብቻ በቀር የሰማይ መላእክትም ቢሆን ፍጥረትም ቢሆን ያችን ዕለት ያችን ሰዓት የሚያውቃት የለም ብሎ ጌታችን በወንጌል እንደተናገረ ከሰው ከመላእክት ስራችንን የሚያውቅ የለም። ነገር ግን ተጠንቀቁ፣ ተጠበቁ፣ ተግታችሁም ጸልዩ። አብ ወልድ መንፈስ ቅዱስም አሉ ለአዋቂዎች ነው እንጂ ለሰነፎች የሥላሴን ምስጢር አትባክኑ አይገባቸውምና። ከዚያም ሂደው ከወተት ጋር የተቀላቀለ የማር ወለላ ወደሚፈስበት ፈሳሽ ገቡ። ይህም ፈሳሽ ወዴት ይደርሳል? ዘወትር ገነት ያጠጣል እንጂ። የወይኖችም አበባ ነጭ ነው፣ ሮማን የወርቅ ፍሬ ያፈራል። የሁሉም ተክሎች መዓዛቸው ልብን ይመስጣል። የተቀመመ መዓዛው ወደ አፍንጫ ይገባል። የትርንጎንና የሎሚ አበባቸው እሳት ይመስላል። እንቁ ባህር የሚመስል ያፈራል። ለመላእክት ሁሉ ፈጽሞ ያበራላቸዋል። የገውዝም አበባ እንደ ሱፍ አበባ ያለ ያብባል። ተምርም እንደ ፍስሐ ያለ አበባ ያብባል። ሜምም አበባው ብር የሚመስል ያብባል። ሁሉንም የገነት ዛፎች ሮማን ይበልጣቸዋል። ቅርንጫፎቹ ሰፋፊ ፍሬዎችም ብዙ ናቸው። ካፈራቻቸው ከሁሉም የገነት ፍሬዎች ሮማን ብቻ ያፈራቸዋል። ለውዝ አበባ በረድ ይመስላል፣ ነጭስ ነው። የሰኪኖንም አበባ የእሳት ላንቃ ይመስላል። አብ ወልድ መንፈስ ቅዱስንም በሮማን ስር ማረፍ ይወዳሉ። ሁሉም የገነት መዓዛዎች መላእክትን ይሸታቸዋል። በረቂቅ ሆዳቸው ውስጥ ገብተው ያለም ግብ ያለ መጠጥ ያለ ጠገባቸው ያረካቸዋል። ሰውነታቸውንም ያዋህዳል። ያለ መጠጥ ይሰክራሉ። የቁአም አበባ ግምጃ ይመስላል። የአውሎግዮንም አበባው የእሳት አምድ ይመስላል። መላእክት ያስፈራቸዋል። ዛፍ ከቅጠል ጋር እንደ እሳት አምድ ነው ብሎ ነቢዩ ኢሳይያስ እንደተናገረ መልአከ ምድሩም ምን ይመስላል? የዳርቻዎችስ ወሰን ምን ያክል ይሆን? የምድሩ ቀኝ እንደ በረድ ነጭ ነው። ጣራው መብረቅ ይመስላል። ዙሪያውም በመላእክት ሰይፍ የተጋረደ የታጠረ ነው። በመሬቱም ገጽ ነጸብራቅ የሚመስል አለ፣ ፍህም የሚመስል አለ።
የመሬቱ ግራ ግምጃ ይመስላል። ጣራው ላዩ ፀሐይ ይመስላል። የመሬቱ አይነት እሳት ይመስላል። ዝንጉርጉር የሚመስል አለ፣ ጸፍጸፍ የሚመስል አለ። አብ ወልድ መንፈስ ቅዱስ አሉ። እኛም በአበባዎች በፍሬዎች በእጽዋቱ ሁሉ የተመሰገነንን ቅዱሳን መላእክት በምስጋና ያመሰግናልናል፣ ያከብሩናል። ታላላቅን አንበሶችና ነብሮች ልብ የሌላቸው የዱር እንስሳትም ስማችንን አውቀው ይሰግዳሉና አሕዛብ መንግስታችንን በምን ግብር ምክንያት ያቃልሉታል? ነቢዩ ሲራክ እንደተናገረ ሰው ከቤቱ ወርቅ ብር አውጥቶ የሚያገለግለው ባሪያ ይገዛል። ያ ባሪያ ሲኮበልል ጌታችን ቢያገኘውም ወደ ቤቴ ተመልሼ ልገዛው አይልም። ገድሎ እንዲበሉት ስጋውን ለውሾች ይጥለዋል እንጂ ከገደለው በኋላ ነፍሰ ገዳይ አይበላም። አስቀድሞ በገንዘቡ ገዝቶታልና ሐሩሩን ቁሩን ተቀብሎ ስለ እኔ ወርቅ ከፍሏል ብሎ ጌታውን ያገለገለ ባሪያ ቢኖር ጌታዬን መቼ አገልግዬ ገንዘቡን መለስኩለት ብሎ ጌታውን ያገለገለ ባሪያ መልካም ፍርድ ይፈረድለታል። ነቢዩ ኤርምያስ እንደተናገረ ጌታው የሚያገለግለው ባሪያ ከ7 ዓመት አብልጦ አይገዛው። 7 ዓመት ከሆነው በኋላ ጌታው እንደወደደ የገንዘቡን እኩሌታ ሰጥቶ ነፃ አውጥቶ ያሰናብተዋል። ነፃ የወጣ ባሪያ ወደ ጌታው ቤት ቢመለስ ግን ገመድ ፈትሎ አፍንጫውን በስቶ ከውሾች ጋር ያሳድረው፣ ከእርሱም ጋር ይብላ፣ ከሁሉም በታች ይሁን። ጌታውም በሚሞት ጊዜ የገንዘቤን እኩሌታ ሰጥቼ ካሰናበትኩት በኋላ ተመልሷልና ግዙት ብሎ ልጆቹን ይመክራቸዋል። ከዚህ በኋላ መላእክት ምሕረት ያን ሰው ለመቀበል ይመጣሉ፣ ገነትም ያስገቡታል፣ ዋጋውንም ከእኛ ዘንድ ይቀበላል። አብ ወልድ መንፈስ ቅዱስም እንዲህ ብለው ተናገሩ። ሰው 7 ዓመት ሲመላው በጊዜው በማያሰናብተው ገንዘብ ባሪያ ይገዛል። ጌታው በሞተ ጊዜ ለዚያ ሰው በእኛ ዘንድ ምሕረት የለውም። በእሳት አልጋ ይተኛል፣ በታቹም እሳት ይነዳል። እጁን እግሩን በእሳት ሰንሰለት ይታሰራል። ቀድሞ ይገዛው የነበረ ነፃ ያላወጣው ያ ባሪያ ከሞት በኋላ በጌታው ትከሻ ላይ ይቀመጣል። ባሪያውንም የእሳቱ ግለት አያቃጥለውም። ጌታውም ባሪያዬ ሆይ እስኪያመኝ ድረስ በእኔ ላይ አትቀመጥ ይለዋል። ባሪያውም ጌታውም አዎን ቀድሞ የአንተ ባሪያ ነበርኩኝ፣ ዛሬ ግን የአብ የወልድ የመንፈስ ቅዱስ ባሪያ ነኝ፣ ከእኔ ላይ ተነስተህ ሂድ እያለህ ምን ክፉ ነገርን ያናግራል? ከመልካም ሥራ ሁሉ ለጌታዬ የሠራሁላችሁን ምንድን ነው አትናገሩም? ይሻልሃል፣ ዝም በል። የአንተ ተድላ ደስታ በምድር ላይ ተፈጸመ፣ እኔ ግን ያለውን ተድላ ደስታ አላገኘሁም። ልዑል ስልጣኑን ያፈራርቃል ብሎ ነቢይ እንደተናገረ ኖ አንተም ለማዘዝ እግዚአብሔር አፈራረቀን። በሁለተኛም ሀገር ተድላ ደስታ ያገኛል ብሎ ማን ነገረኝ? እግዚአብሔር ለነቢይ ተድላ ደስታውን በምድር ጨረሰ፣ ሁለተኛ ተድላ ደስታ አያገኝም ያለውን ያልሰማህምን አለው። ይህን ብሎ ያ ባሪያ ከአንተ ጋር እኩል ላናገሩኝ ክብር ምስጋና ይግባቸው ብሎ አብ ወልድ መንፈስ ቅዱስን አመሰገነ። አብ ወልድ መንፈስ ቅዱስ ተናገሩ። በአሕዛብ መካከል ስማችንን የጻፈውን እኛ ስሙን በመንግሥተ ሰማያት በወርቅ ቀለም እንጽፈዋለን። በምድር ቤተ ክርስቲያን ያነጸውን እኛ ሰማያዊ የክብር ቤት እንሰራለታለን። በሰው ዘንድ ስማችንን የጠራነውን መታሰቢያችንን ያደረገው እኛ ባሕረ እሳትን እናሻግረዋለን። ለዚህ ሰው በእሳት መጎናጸፊያ የተጎናጸፈ ትጉሃን መላእክት ይመጡለታል። ስለዚህም ሰው ምስጋናና ያመሰግኑታል። የብርሃን መጋረጃ ይገለጥለታል። ከአንደበቱም የምስጋና አበባን ይቀምሳሉ። ነቢይ በሰማይ ደስታ ያደርጋሉ። ሐዋርያትም በአንደበት የሃይማኖትን ጽጌ ተገኝቷል እያሉ ነፍሱን ይቀበሉታል። ያንንም ሰው የክብር ልብስ ያለብሱታል። ጸሐፊውም ይላል ጎስቋላ ነፍሴን ተቀበሏት፣ ሥጋዬንም ከዓለም ርስቱ ሁሉ
አንጿት ነፍሴንና ሕሊናዬን በጾም በጸሎት አንቋት። በመንግሥተ ሰማያት ዋጋ ስጡኝ፣ ከጥፋትም ሁሉ ጠብቁኝ ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን አብ ወልድ መንፈስ ቅዱስ ከፍጥረት ሁሉ ለይተው የሚወዱትን የአበባዎችን ነገር እንጽፋለን። እግዚአብሔር ጽጌያችንን ደመናትን ይወዳል እንጂ ሌላ ግብር አይፈልግም ብሎ ነቢይ ኤርምያስም እንደተናገረ ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ሂደው የመላእክት ስፍራ ወደ ሆነች ፈጽማ ወደምታበራ ኢየሩሳሌም ሰማያዊት ግቡ። አብ ወልድ መንፈስ ቅዱስ እንዲህ ብለው ተናገሩ። ሰዎች ሆይ ልብ አድርጋችሁ ስሙ፣ ቃላችንን ለመስማት ጆሮአችንን አዘጋጁ፣ ውዳሴያችንም ለማድመጥ ልቦናችንን ሰብስቡ። ሰነፍ ሕዝቦች ልብ አድርጉ፣ እንደ ሰነፎች መቼ ይራቀቃሉ? ጆሮን የተከለ አይሰማም፣ ዓይንስ የፈጠረ አያይም። አሕዛብን የሚገስጻቸው አይዘልፈንም፣ ለሰዎች ጥበብን የሚያስተምራቸው እግዚአብሔር የጥበበኞች ሐሳብ ከንቱ ነው ሆኖ ያውቃል። ይህ ሕዝብ ሰነፍ ነው ጥበበኛም አይደለም ብሎ ነቢይ ሙሴ እንደተናገረ እኛ ዛሬ የእጽዋትን ሥራ እንነግራችኋለን። ጥበበኞች ሆይ ወገብ ልቦናችሁን ታጠቁ። በገነት ካሉ እጽዋት ሁሉ ሮማን ይበልጣል። ሮማን ነጭ በረድ የሚመስል 7 ፍሬ ያፈራል። ቀይ ግምጃ ጋር የተቀላቀለ ቀይ ይመስላል አለ። መላእክት ሊነኩት የማይቻላቸው ነድ እሳት የሚመስል አለ። ለዓይን የሚያንጸባርቅ ነጭ ፍህም የሚመስል አለ። ነጭና ቀይ የተጎረጎረ የሚመስል አለ። ጽምር ወይም ባዘቶ የሚመስል አለ። ከጨረቃ ጋር የሚወጣ ፀሐይን የሚመስል አለ። ሮማን እንደዚህ ያፈራል። ሁሉም የገነት እጽዋት እንደ መላእክት ናቸው። የሮማን ሥራ ግን እንደ ሥላሴ አብ ወልድ መንፈስ ቅዱስ ከገነት እጽ ሁሉ ይወዱታል። ኦሪትን እንደተናገረች ሥላሴ በዛፍ የሚመሰሉ ሆኖ አይደለም። ነገር ግን ሰው እንዲያምን በአንድ ዛፍ 7 ፍሬ ፈጥኖ አወጣ። ፍሬው የበዛ ቁመቱ ምን ያክላል ቢሏቸው የገነት ፍሬ ሁሉ ጋን ያህላል። ከጋንም የሚበልጥ አለ በሏቸው። የገነት ፍሬያት ሁሉ አይበሉም፣ መዓዛቸው ያረካል እንጂ። ጣዕሙ ልዩ ልዩ የሆነ ፍሬ ያፈራል፣ ልዩ ልዩ የሆነ መዓዛው ልብ ይመስጣል። ነቢይ ወይኖች አብበው መዓዛው ሰጡ እንዳለ ዳግመኛም ከምግባራት ታላቁን እንነግራችኋለን። ያለ ፍቅር ትዕግስትን ትሕትናን የፈጸመ ምግባራት አይባሉም። የአርምሞ የጾምና የጸሎት ማጣ ፈጫዎች ፍቅር ነው። ያለ ፍቅር ጾምን ጸሎት ከንቱ ነው። ዳግመኛም ከመጻሕፍት ምሳሌ መስለን እንነግራችኋለን። ቅቤ ያለ ጨው ብቻውን ይጣፍጣልን? ጨውስ ያለ ቅቤ ብቻውን ይጣፍጣልን? ጨውና ቅቤ ሁለቱ ቢዋሃዱ ይጣፍጣሉ። ጾምና ጸሎት፣ ትሕትና፣ ትዕግስት፣ አርምሞና ምጽዋት ማድረግን፣ ቁርባን፣ ሁሉም ምግባራት ያለ ፍቅር በአብ በወልድ በመንፈስ ቅዱስም ዘንድ ዋጋ አያሰጡም። የሥራዎች ሁሉ ጣፋጫዎቹን ፍቅር ነውና በእርሱ ላይ ደግሞ የሚቀቡት ቅቤ ወርዶ ከእግር ይደርሳል። ፍቅርም ከእርሱ ጋር እንደዚህ ቅቤ ነው። ከጾም ከጸሎት ይልቅ ፍቅርን የያዘ ይበልጣል ብሎ ነቢይ ሕዝቅኤል እንደተናገረ አብ ወልድ መንፈስ ቅዱስ አሉ። ከፍቅር ጋር ጾም ጸሎትን የያዘ አበባዎች ወደ አሉበት ሀገር ይገባል። ምድሩም ጽምር ወይም ባዘቶ ይመስላል። እስከ ራስ ድረስ የሚውጥ አለ። ፍቅርን የያዘ ይህን ቦታ ያገኛል። እስከ ደረት ድረስ የሚውጥ አለ። እስከ ወገብ የሚደርስ አለ። እስከ ጭን የሚደርስ አለ። እስከ ጉልበት የሚደርስ አለ። እስከ ተረከዝ የሚደርስ አለ። ይህንን የነገርኳችሁ ጽምር ለምለም ቦታ ነው። እናንተም በጆሮዎቻችሁ ወደ ሰማችሁት የአበባ ሀገር እንድትገቡ በስፍራችሁ አትጥፉ። ወደ አበባ ስፍራ ደግሞ ትገቡ ዘንድ የተዘጋጀላችሁን ሁኑ። ይህንን ካልሁ በኋላ ይችን አበባ በወርቅ አምድ ጻፏት። እኛም ስማችንን በወርቅ ቀለም በእጃችሁ ትጽፉልን ዘንድ እንማልዳችኋለን። በመዓልትም በሌሊትም ጠብቁን። ከኃጢአት ታነጹን ዘንድ በማመን ስማችሁን ተስፋ እናደርጋለን። የሚጣላንንም በሲኦል ጥልቅ አስጥሙት። ሙታን በሚነሱ ጊዜ ጠላታችንን በደብረ ጽዮን ሰማያዊት አታግቡት። ከውድቀትም ታድኑን ዘንድ እጆቻችሁን ዘርጉ። የዘላለምም አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ አሜን። ከዚህ በመቀጠል
ተአምር አነባለሁ። በረከታቸውና ረድኤታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምሬ ነው። እንደ ገባጦን በሚባል ሀገር አንድ ሰው ነበረ። ሰውየውም ቸርና ጥበበኛ ነበረ። ከዕለታት በአንድ ቀን ወደ ንጉሥ ሄዶ ንጉሡንም የምለምንህን አድርግልኝ አለው። ንጉሡም የምትሻውን ንገረኝ አለው። ያም ጥበበኛ እኔስ የሥላሴን ቤት መስራት እፈልጋለሁ አለው። ንጉሡም ሰምቶ መልካም ነገር ለመንከኝ አለው። ንጉሡም ከፈቀደለት በኋላ ተመልሶ ወደ ቤቱ ሄደ። በማግስቱ መስራት ጀመረ። ምሰሶዎቹንም ዘመውበት ተጣመውበት። ያን ጊዜ አብ ወልድ መንፈስ ቅዱስ ሆይ እርዱኝ፣ ባሪያችሁን አትናቁኝ። እኔ ቤታችሁን መስራት ስፈልግ ስማችሁ ይመስገን ዘንድ እወዳለሁና ብሎ ጮኸ። ይህንን ሲል መላእክት መጥተው በሁሉም የቤተ ክርስቲያኑ ስራ አግዙት፣ ረዱት። ሕዝቡ ሁሉ ምሰሶዎቹን ተጣመሙ እንደነበሩና ወደ ቦታቸው እንደተመለሱ ይህን አይተው ፈጽመው ተገረሙ። ስማቸውንም አመሰገኑ፣ ጌትነታቸውን አደነቁ። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ የዜና ሥላሴን ደግሜ አቀርብላችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ 7 የሚነበበውን በሥላሴ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 7 በዚህ ቀን የከበረና የተመሰገነ የእስክንድርያ አገር ሊቀ ጳጳስ አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ እረፍቱ በተሰደደበት በደሴተ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆኑ ታላቅ ጉባኤን አየን። እንዲህም አለ፣ ይህ ታላቅ ጉባኤ እስቲሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነውን? አሉት። እንዲህም አለ፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ አንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሡ እንዳሻው ይምራ። ከዚህ በኋላ አንዱን ክርስቶስ ከተዋሕዶ በኋላ ሁለት ባህሪ ሁለት ምክር የሚያደርግ የክደት ቃል በውስጡ የተጻፈበትን የሮሜ ሊቀ ጳጳስ ሊዩን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስ በጉባኤው ፊት እንዲህ ብሎ አስረዳ። ሰው እንደመሆን ወደ ሰርግ ቤት የጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደርገው ከሃሊ ስለሆነ እውነቱን መለኮቱ በሰራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳስ አባ ቄርሎስ ከተናገረው የአካላዊ ቃል ተዋሂዶ እንደ ነፍስና ስጋ እንደ እሳትና ብረት ተዋሂዶ ነው ያለውን ቃል ምስክር አድርጎ በመምጣትም አስረዳ። እሊህም የተለያዩ ሁለቱ ጠባዮች ስለ ተዋሂዳቸው አንድ ከሆኑ እንዲህም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባህሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፍልም አላቸው። ከዚህም ከተሰበሰቡ ጉባኤ ውስጥ ምንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነ ስለ ከሃዲ ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሥ መርቅያኖስም ወደ ሚስቱ ንግሥት ብልክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛችሁን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስንም ወደ ንጉሥ አቀረቡት። ከእርሱ ጋር ታላላቅ ሊቃነ ጳጳሳት ኤጲስቆጶስ ከጉባኤውም የሆኑ ነበሩ። ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ ዋሉ። የከበረ ዲዮስቆሮስም የቀናች ሃይማኖትን አልለወጠም። ንጉሥና ንግሥቲቱ በእርሱ ተቆጥተው እንዲደበድቡ ታዘዘ። ስለዚህም ደበደበው። ጽሕሙንም ነጩ፣ ጥርሶቹንም ሰበሩ። እንዲህም አደረጉበት። ከዚህ በኋላ የተነጨውን ጽሕሙን ያወልቁትንም ጥርሱን ሰብስበው ወደ እስክንድርያ አገር ላካቸው። እነሆ የቀናች ሃይማኖትን ፍሬ ይህ ነው አላቸው። ለጉባኤም የተሰበሰቡ ኤጲስቆጶሳት በዲዮስቆሮስ ላይ የደረሰውን መከራ በአዩ ጊዜ
እጅግ ፈሩ፣ በእርሱ የደረሰ በእነርሱ ላይ እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥም የቆረጡት ዘንድ ባለው ምላሳቸው ለክርስቶስ ሁለት የተለያዩ ባህሪ አሉት ብለው በንጉሥ መዝገብ ላይ በእጆቻቸው ጽፈው ፈርመው ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉበትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እርሱም ላኩለት። እርሱ እንደ ጻፈ በውስጡ እርሱ የሚጽፈው መስሏቸዋልና። እርሱ ግን አባቶቻችን ሐዋርያት ካስተማሯት ከቀናች ሃይማኖት በኒቂያ የተሰበሰቡ ሃይማኖታቸው የቀና 318 ኤጲስቆጶሳት አባቶቻችን ከሰሩት ሕግ የሚወጣውን ሁሉ በደብዳቤ ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያግዟት አዘዘ። ወደዚያም ወሰዱት። ከእርሱም ጋር የሀገር ቃው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎችንም 4 መነኮሳት የሸሹ አሉ። እሊህም 636 ኤጲስቆጶሳት ተቀምጠው በኬልቄዶን ለራሳቸው መመሪያ የሚሆናቸው ስርዓትን ሰሩ። የከበረ ዲዮስቆሮስንም በአገዙት ጊዜ ከዚያች አገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናንም አጎሳቆለው። በእጆቹ ላይ ድንቆች ታላላቅ ተአምራቶችን እግዚአብሔር እስካስገለጠ ድረስ የደሴቱንም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍ አደረጉት። እግዚአብሔር የመረጣቸው በቦታው ሁሉ ያከብራቸዋልና። አባ ዲዮስቆሮሱም አባ መቃርስና አንተ በእስክንድርያ አገር የሰማዕትነት አክሊልን ትቀበል ዘንድ በሊህ አለው። ከዚህ በኋላ ከምእመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢትን እንደተናገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎን በፈጸመ ጊዜ ክብር ይግባውና እግዚአብሔርን አገልግሎ ከዚች ኃላፊ ከሆነች ኑሮ ወጥቶ ወደ ሃይማኖታዊት ዋጋ አክሊልን ተቀብሎ ወደ ዘላለም ዕረፍት ገባ። ያረፈውም በዚህ በደሴት ጋግራ ነው። ስጋውን በዚህም ደግሞ አኖረ። ለእግዚአብሔር ምስጋናን እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የመጥምቁ ዮሐንስ እናት የከበረ ኤልሳቤጥ አረፈች። በጸሎቷ የሚገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የጉበላ ኤጲስቆጶስ የከበረ አባት አባ ሳዊሪያኖስ አረፈ። የዚህ ቅዱስ የአባቱ ስም አብርስያኖስ ይባላል። የሀገር አቴናንም ፍልስፍና ተማረ። ከዚህ ወደ ቂሳሪያ ሄዶ እውቀታቸው ሁሉ ተማረ። ዳግመኛም ወደ ሮሜ ከተማ ተመልሶ የቤተ ክርስቲያንን ትምህርት ተማረ። በጥቂት ዘመን የብሉይናን የሐዲስን መጽሐፍትን አጠና። ከዚህ በኋላ ቁጥር የሌለው ብዙ ገንዘብ ትተውለት በወላጆቹ አረፉ። ስለ እርሱ ፈንታ 100 እጥፍ ይቀበል ዘንድ ወዶ ያንንን ገንዘብ ለክብር ባለቤት ለክርስቶስ ሊሰጥ ወዶና ድሆችን፣ ምጸተኞችን፣ ምስኪኖችን፣ ችግረኞችን በውስጡ ይቀበል ዘንድ የእንግዳ መቀበያ ቤትን ሰራ። አትክልትንም ተከለ። ፍሬዎቹንም ተሸክመው የሚያመጡላቸውን ሰራተኞችን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሰሩ ቦታዎች እስከ ዛሬ በስሙ የሚጠሩ ሆኑ። አገረ ገዡ የሆነ አጎቱም በሮሜው ንጉሥ በአኖሪዎስ ዘንድ እንዲህ ሲል ወነጀላቸው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ 100 እጥፍ እቀበላለሁና እኔ ገንዘቤን ክብር ይግባውና ለክርስቶስ እሰጠዋለሁ በማለት ሳዊሪያኖስ ገንዘቡን ሁሉ እንደበተነ ይህ ነገር ለንጉሥ ደስ አሰኘው። ፈጽሞም ከእርሱ ደስ አለው፣ እጅግም ወደደው። ከእርሱ ከቤተ መንግስቱ እንዳይለይ ንጉሥ አኖሪዎስ አዘዘ። ከእርሱም ጋር ሁል ጊዜ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቆመው ያድራሉ። ንጉሥ አኖሪዎስም የመንኩሳትን ስራዎች ስለሚሰራ ከልብስ መንግስቱ በታች በስጋው ላይ ማቅ ይለብስ ነበረ። በዚያን ወራት ለሮሜ አገር ሊቀ ጳጳሳት ሆኖ የነበረ አባ ዮናክንዲኖስ ነው። ለእርሱም ሳዊሪያኖስን በብዙ ሕዝብ ላይ ኤጲስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውን የሚያከብረውን ሆነ፣ ከቶ እንዲለየውም አይሻም ነበረ። በሁሉም ዘንድ ተወዳጅ ሆነ። ዜናውም
በቁስጥንጥንያ ንጉሥ በቴዎዶስዮስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት በአየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ፈርቶ ከዚያች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክ ተገልጾለት ወደ ሀገረ ገብላ ሄዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። በሌሊትም ወጥቶ ሄደ። የምንኩስና ልብስን ከለበሰ በኋላ ደቀ መዝሙሩ ቴዎድሮስ ከእርሱ ጋር ነበረ። ክብር ይግባውና እግዚአብሔር ወደ ገበላ ገዳም እስከሚደርስ በፊቱ የምትሄድና የምትመራው ደግሞ በመንኮራኮር አምሳል የብርሃን ሰረገላ ላከለት። በዚህም የገዳሙ አበምኔት የሆነ ጻድቅ ሰው ነበረ። የቅዱስ ሳዊሮስንና በመምጣት ጌታችን በራእይ አስረዳው። ወደ እርሱ መጥቶ ተቀበለው፣ ሰላምታም ሰጠውና ስለ እርሱ ጌታችን በራእይ ተገልጾለት እንዳስረዳው ነገረው። የጌታውንም ቸርነት እጅግ አደነቁ። ዜናውን በሀገሮቹ ሁሉ ተሰማ። የማይቆጠሩ ብዙ ሰዎች ወደ እርሱ ሰበሰበ። ንጉሥ ቴዎዶስዮስም ለከበረ ሳዊሮሳውያን ገዳማትን የሚሰሩትን ብዙዎችን ሰዎችን ሾሟቸውንም ከእርሱ ዘንድ ላከ። የእግዚአብሔር መልአክ በውስጣቸው ገዳማት የሚሰሩባቸውን ቦታዎች ወሰነላቸው። ብዙ ነፍሳትን የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔር በእጆቹ ላይ ድንቆች የሆኑ ብዙዎችን ታምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን እጅ ላይ ሰይጣን እንዳረገባትና መኮንን ሳዊሪያኖስን ከዚህ ሀገር ካላባረርኩ ከልጅህም አልወጣም ያለው ነው። መኮንን ይህን ነገር በሰማ ጊዜ ተነስቶ ወደ ከበረ ሳዊሪያኖስ ሄዶ ሰይጣን ያለውን ነገረው። ደግሞም ልጁን ያድናት ዘንድ ለመነው። ቅዱስ ሳዊሪያኖስም እንዲህ ብሎ ደብዳቤን ጻፈለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ከእርሷ ወጥተህ ሂድ። አባቷም ያን ደብዳቤ ተቀብሎ ወደ ልጁ ወሰደ። ያን ጊዜ ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቷንም ዳነች። ዳግመኛም ታላቅ ሰራዊት እስቲሆን ድረስ ብዙዎች ወነጀለኞች ሰዎች ተሰበሰቡ። ወደ ከበረ ሳዊሪያኖስን ገዳም ገብተው ሊያፈርሱት ፈለጉ። ክብር ይግባውና እግዚአብሔር በላያቸው ጨለማን አመጣ። ምንም ሳይ 3 መዓልት 3 ሌሊት ኖሩ። ቅዱስ ሳዊሪያኖስንም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታዎቻቸው መልሶ ሰደዳቸው። ዳግመኛ በገዳማት ውስጥ ያሉ እርሱ የሚተዳደሩ መነኮሳት ሁሉ ከእነርሱ የታመመ ቢኖር በላያቸው በመጸለይ ያድናቸዋል። የሚያጽናናቸውም ሁሉ እንደ እግዚአብሔር መላእክት እስቲሆኑ ፈሪሃ እግዚአብሔር የሚያስተምራቸው ሆኑ። እንዲህ ሆነ። ስሙ ፍላታዎስ የሚባል የዚያች አገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳዊሪያኖስ በእርሱ ፈንታ ኤጲስቆጶሳትን ይሾም ዘንድ እንዳለው አወቀ። ያን ጊዜም ወደ ሕዝብ ሁሉ ላከ። ቅዱስ ሳዊሪያኖስንም ወስደው ኤጲስቆጶስንን እንዲሾሙት አዘዛቸው። ለዚህ ሹመት እግዚአብሔር መርጦታልና። ወዲያውኑ ደጋጎች ነገስታት አኖሪያውሳን አርቃዲዮስ ወስደው ገበላ በሚባል አገር ኤጲስቆጶስነትን ሾሙት። ስለ መንጋዎችና ስለ ወገኖችም አጠባበቅ ታላቅ ተጋድሎን ተጋደለ። በዚያች አገር እጅግ አዋቂ የሆነ የሙሴን ሕግ በማወቁ የሚመካ አንድ ሰው ስቅጣር በሚባል አይሁዳዊ ነበረ። እርሱም ወደ ቅዱስ ሳዊሪያኖስ መጥቶ ከእርሱ ጋር ተከራከረ። ግን ቅዱስ ሳዊሪያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳዊሪያኖስ በራእይ ተገልጦለት ይህ አይሁዳዊ እርስ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። የአይሁዳዊም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎችን በሕልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ ዘላለም ስቃይ ውስጥ የሚኖሩ እሊህን ከሃዲዎች ዘመዶችን አይሁድን እነሆ እነርሱንም ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱም የአይሁዳዊ ወደ ቅዱስ ሳዊሪያኖስ መጥቶ ከእግሩ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜ እርሱንና ቤተሰቦቹንም የሀገር ሰዎቹንም ሁሉ የክርስትናን ጥምቀትን አጠመቃቸው። የቀሩትንም አይሁድ ሁሉ አለቃቸው ክርስቲያን እንደሆነ በሰሙ ጊዜ አምነው ተጠምቀው ክርስቲያኖች ሆኑ። እንዲህም
ንጦስ የሚባል ሌሎችም ስራዮችን ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳዊሪያኖስ ለመናቸው። እርሱ ግን በስራያቸው ለሚታበዩ ከእርሱ ቃሉን አልሰሙም። እነርሱም ባዕድ ወደ እነርሱ የመጣ እንደሆነ በፊቱ አፈርን ይበትናሉ፣ ምንም ማየት አይችልም። ቅዱስ ሳዊሪያኖስንም ወደ ቀናች ሃይማኖት እሊህን ስራየኞች ሰዎች ያስገባቸው ዘንድ እንባን በማፍሰስ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለመነ። እግዚአብሔር በእርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያን ወገኖች ግን ምንም አልደረሰም። በግብፅ አገር በፈርዖን በሰራዊት በግብፃውያን ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲሁ ሆነ። በዚያም ወራት እነዚያን ስራየኞች የቅዱስ ሳዊሪያኖስን ቃል ሰምተው ትእዛዙን ስለት አልተቀበሉ። ስለዚህም ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ ሳዊሪያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችን ያደርጋቸው ዘንድ ለመኑት። እርሱም ተቀበላቸው። አስተምሮ አጥምቆ ክብር ይግባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያቺ አገር ሁለመናዋ እንደ ማይበር እንደ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለ ቦታ ሁሉ ጨነቀኝ። በግብፅ አገር ጠንካሮች መነኮሳት ተሞሉባት። በሮም አገር ሊቀ ጳጳሳት ዮናክኒዶስን በውስጧ ይኖራል። ደግሞ በቁስጥንጥንያ የዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበረ፣ እነሆ ሳዊሪያኖስ ከእጅ ውስጥ ነጠቀኝ አለ። እንዲህም ሆነ፣ የፋርስ ሰዎች ሊወጓቸው ሽተው ወደ አኖሮሳውያን ወደ አርቃዲዮስ መልእክት ላኩ። እሊህ ደጋጎች ነገስታት የፋርስ ሰዎች የላኩትን ደብዳቤ ወደ ቅዱስ ሳዊሪያኖስ ላኩት። እርሱም ይህች ደብዳቤ በአነበባት ጊዜ የደብዳቤውን መልስ ወደ ነገስታት አኖሮስና አርቃዲዮስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆን ከመንግስታቸው የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትንም አንሻም። እግዚአብሔር ከቀደሙ ነገስታት ጋር ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻቸውን እንዴት ድል አድርጓቸው አስታወሳቸው። ታላቁም ጾም ሳይደርስ የፋርስ ሰዎች አፍረው ከእርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅ ከኤጲስቆጶሳት ጋር ባመጡት ጊዜ ንግሥት አውዶክስያን በምክር ሁሉ መክሯትና ገስጿት ነበረ። ስለ ዮሐንስ መሰደድም እርሱ ምንም ያደረገው ስምምነት የለም። ንግሥቲቱ ምክሩን ባልሰማች ጊዜ ወደ አገሩ ተመለሰ። ብዙዎች ድርሳናትን ተግሳጽንም ደረሰ። እሊህም ሃይማኖታቸው የቀና ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራሉ። ቅዱስ ሳዊሪያኖስም ሸመገለ። ዕድሜው 100 ዓመት ሆነው። ከስጋውም ከመለየት በፊት በ10 ቀን የእግዚአብሔርን መልአክ ተገለጸለት። ከዚህ ዓለም ከድካምም ወደ እረፍት እንደሚወጣ ነገረው። ከዚህ በኋላ ሕዝቡን ጠራቸው። ክብር ይግባውና የእግዚአብሔር ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። ነፍሱንም በፈጣሪው ክርስቶስ እጅ ሰጠ። እረፍቱም የቆጵሮስ ኤጲስቆጶስ ኢጲፋኒዮስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ስጋውም እንደሚገባ በንጹሕ ልብስ ገነዘ። ብዙ መዝሙራትንና ምስጋናዎቹን አድርገውለት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የከበሩ አጋቶንና ጴጥሮስ፣ ዮሐንስና አሞን እናታቸውም ራፍቃ በሰማዕትነት አረፉ። እሊህም ቅዱሳን በላይኛው ግብፅ ቁስ ከሚባለው አውራጃ ከቆንያ ከተማ ናቸው። ለእርሳቸው ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾላቸው ከእርሳቸው የሚሆነውን ስብራ በምትባል ከተማ እርሷም ወደ እስክንድሪያ ክፍል ናት። በዚያ የምስክርነት አክሊል የሚቀበሉ ስጋቸውን ወደ ግብፅ ደቡብ ነቅራሃ ወደሚባል አገር እንደሚወስዱ አስረዳቸው። ቅዱሳኑም በዚያች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ። ከእርሳቸውም የሚበልጥ ወንድማቸውን አጋቶን በሀገሩ ሹም ነበረ።
በሁሉም ዘንድ የተወደደ ነው። ራፍቃ እናታቸውን ክብር ይግባውና ስለ ክርስቶስ በመከራ ስቃይ ላይ የሚጽናኑ የሚታገዙ እንዲሆኑ ታበረታቸውም ነበረ። ከዚህ በኋላ ቁስ ወደሚባል አገር ሲደርስ መኮንኑም በዲዮናስዮስ ፊት ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ከእርሳቸው አስቀድሞ እናታቸው ራፍቃን አሰቃያት። ከእርሷም በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚህ በኋላ 4 ልጆቿን አሰቃያቸው። እነርሱም ደግሞ በማሰቃየት በሰለቸ ጊዜ ወደ እስክንድርያ እንዲልካቸው ወገኖቹን መከሩት። በእነርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ሕዝብ እንዲያምኑ ፈርተዋልና እነርሱም በሁሉ ዘንድ የተወደዱ ስለሆኑ በእርሳቸው ምክንያት ከዚህ በፊት ብዙዎች ሰዎች በክብር ባለቤት በክርስቶስ አምነው በሰማዕትነት ሙተዋልና የሰማዕትነትን አክሊል ተቀብለዋልና ወደ እስክንድርያ ገዥ ወደ አርማኒዮስ ቅዱሳኑንም ባመጧቸው ጊዜ በዚያን ወቅት ስሟ ስብራ በምትባል አገር በዚያ ነበረ። የተጋድላቸውንም ጽናት አውቆ ጽኑ ስቃይን አሰቃያቸው። ስጋቸውን ቆራርጦ በመንኮራኩር ውስጥ ጨመራቸው። ዳግመኛም ዘቅዝቀው ሰቀሏቸው። በዚያን ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስ መኮንኑም የእርሱ ሰዎችን ሁሉ እስቲያፍሩ ያለምንም ጥፋትና ጉዳት የሚያነሳቸው ሆነ። ከዚህ በኋላ ራሳቸውን ይቆርጡ ዘንድ ስጋቸውንም በባህር እንዲያሰጥሙ አዘዘ። በዚህም ራሶቻቸውን በሰይፍ ቆረጡ። ስጋቸውን ወደ ባህር ሊጥሉ በታናሽ ታንኳ ጫኗቸው። በዚያን ጊዜ ከግብፅ በስተደቡብ ምጽኢል ከሚባል አውራጃ ነቀራሃ ከሚባል መንደር ወደ አንድ ባለጸጋ እግዚአብሔር መልአኩን ላከ። የቅዱሳኑንም ስጋ እንዲወስዱ አዘዘ። እርሱም ወሰዳቸው። የጻድቃን ማደሪያቸው ይህ ነው የሚል ቃልን ሰማ። የመከራውንም ወራት እስከሚያልፍ በዚያ አኖራቸው። ከዚህ በኋላ ገለጧቸው። ውብ የሆነች ቤተ ክርስቲያንን ሰሩላቸው። ስጋቸውን በውስጡ አኖሩ። እግዚአብሔርን ከስጋቸው ድንቅ የሆነ ታላላቅ ተአምራትን ገለጠ። በዚያም ወራት ስጋቸው ስሙን ጥያ በሚባል አገር አፈለሱ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው የማረን። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚያች ቀን ደግሞ 2000 ሰዎች ከቅዱስ ፋሲለደስ ጋር በሰማዕትነት ሞቱ። የጋንግራ ሰው ዳስ፣ የአንጾኪያ ኤጲስቆጶስ ናውላ፣ የመነኩሴውም የጴጥሮስ መታሰቢያቸው ነው። የእመቤታችንና የቅድስት ሐናም የልደቷ መታሰቢያ ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው፣ እንደ እኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ከጭንቀታችን እግዚአብሔር ይገላግልን። ሁላችንን በያለንበት ይጠብቀን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን የዩቲዩብ ቻናል በእውነት ከፍ ለማድረግ ሸር በማድረግ ላይክ በማድረግ ለምእመናን አድርሱልን። ዛሬ በጣም ለድምፁ ጥራት በጣም ይቅርታ ጠይቃችኋለሁ። ጉንፋን አሞኛል እና እንግዲህ የለመድ ነው ከሚጓደልባችሁ ብዬ ነው እያቀረብኩላችሁ እና እንግዲህ በጸሎታችሁ እኔን ደካማ ወንድማችሁን እንድታስቡኝ ሁሌም እንደምጠይቃችሁ እጠይቃችኋለሁ። እንደዚሁም ደግሞ እግዚአብሔር ያደረገላችሁን ነገር ሪከርድ አድርጋችሁ ላኩልኝ። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ። ይቆየን።
በእግዚአብሔር አመነ በእግዚአብሔር ተአመነ 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 በእግዚአብሔር ተአመነ በእግዚአብሔር ተአመነ 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 በእግዚአብሔር ተአመነ በእግዚአብሔር ተአመነ 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 በእግዚአብሔር ተአመነ በእግዚአብሔር ተአመነ 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 በእግዚአብሔር ተአመነ በእግዚአብሔር ተአመነ 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 በእግዚአብሔር ተአመነ በእግዚአብሔር ተአመነ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ተከታታዮች እህት ወንድሞቼ እንዴት አላችሁ? እንዲሁም ወንድማችን እንዴት ነህ? ደህና ነህ ወይ? እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሳሰለች ሳትረሳ ምኑንም ሳታዛባ ወደኛ ጆሮ እንዲደርስ ቀን ተቀን ትተጋለህና ይሄንን ያደረገልህ እግዚአብሔር ክብሩ ይስፋ ለመድኃኔዓለም። በጣም ነው የማመሰግነው። በተለይ እኔ ይሄንን አለማዳመጥ ማለት ለኔ ምግብ አለመብላት ማለት ነው። በቃ ባለኝ ሰዓት ሁሉ እያቆምሁም ቢሆን ስራ እየሰራሁ አዳምጠዋለሁ። የምኖረው ዱባይ ውስጥ ነው፣ ኢማራት ማለት ነው።
ከመጣሁኝ አንድ 7 ወር ሆኖኛል። ወደዚህ ሀገር በስደት ነው ያለሁት። መከታተል ከጀመርኩም ሰው ሸር አድርጎልኝ ሳይሆን ዝም ብዬ ስንክሳር ብዬ ስል አየሁ። ማህተብ ሚዲያ አለ፣ የቅዱሳን ዝክር አለ፣ ሌላም ሚዲያዎች አሉ። ዝም ብዬ ደስ ያለኝን ሳዳምጥ ሰነበትኩኝና ይሄኛውን ያንተውን ዝክረ ቅዱስ አለ ያለው በጣም በቃ ደስ አለኝ፣ ሳበኝና ማዳመጥ ጀመርኩ። በቃ ሌሎችን ተውሁኝና ከቀን ቀን ይሄንን ማዳመጥ ጀመርኩ ማለት ነው። እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በጣም እንጃ ቃላት የለኝም ምን ብዬ እንደማመሰግንህ። በእርግጥ ጸጋ እግዚአብሔር ሲበዛ እንደዚህ ነው እና የሰው ልጅ ጅማሮቱ ሳይሆን ፍጻሜው ሲያምር ነው ደስ የሚል። እስከ ልጆች እስከ ባለቤት እስከ ቤተሰቦች ድረስ ፍጻሜህን ያሳምርልህ ልዑል እግዚአብሔር። እስከ መጨረሻው በቤቱ ያጽናህ፣ አሜን። እና ዛሬ ለመሰክር የመጣሁት የተደረገልኝን ነው። የዛሬ ወር ልኬልህ አለቀቀውም፣ አልተመቸህም መሰለኝ እና ያመኛል ማለት እንዴት ብዬ ላስረዳችሁ? ዝም ብሎ በቃ መጨናነቅ፣ መፍሰዝ፣ የሚያመኝን ራሱ አላውቀውም። ግን በቃ ከፍተኛ የሆነ ራስ ምታት፣ ሆዴን ብዙ ነገሮች ያስቸግሩኛልና አንተ እንደምትለን በቀን እኔም ጸበሩን እንትን ማለት ጀመርሁኝ። መጠመቅም መጠጣትም ጀመርሁኝ። በቃ ደስ የሚል ነገር ደስ የሚሉ ህልሞችን አየሁ። እግዚአብሔርንም ደግሞ አንዳንዴ በጣም ሲብስብኝ በጣም በቃ እርኩስ መንፈስ እንደሆነ በነገራችሁ ላይ ገብቶኛል። እንደዚህ እንትን የሚለኝና ብዙን ጊዜ ከራሴ ጋርም የገባሁት ቃል አለ ማለት ክርስቲያን ከሆኑ ባለማተብ ከሆኑ የተሰቀለልኝን ኢየሱስ ክርስቶስ ለምንድን ነው መልሼ የምሰቅለው? ለምን ዘፈን በማዳመጥ ፊልም በማየት ጊዜን አቃጥላለሁ በሚል ካንተ ዝክረ ቅዱሳን ውጭ ደግሞ ማለት ነው ምስክርነት ሌላም ነገር ላይ በርሜል ቅዱስ ጊዮርጊስ የቅዱሳንን ታሪክ ገድል አያለሁ፣ ማለት አዳምጣለሁ። ጊዜን ማጥፋት አልፈለኩምና እግዚአብሔር ይመስገን እኔንም እየሰማሁ ለመፈወስ ችያለሁ። አሁን ላይ በህልሜ እየመጣ የሆነ ጥቁር ሰው ያስፈራራኛል፣ ሊደፍረኝ በጣም ይገዳደረኝ ነበርና በስላሴ ስም ብዬ ስጮህ ሶስቱ ስላሴዎች ደግሞ እንዳይመጣ አድርገው ቤቱን አስወጥተው ዘጉልኝ። በህልሜ ደስ አለኝ በእውነቱ። ሌላ ደግሞ ድንግል ማርያም እመቤቴ ቤዛዊተ ቅድስት ድንግል ማርያም አንድ ልጅ አለችኝ ኢትዮጵያ። ለሷ ሰውነቷን በጣም እያሳከካት እሱን ነገር ጥፈት አስጥፊላት ይሉኛል። ከዛ እኔ ደግሞ ልቤ ፈራ። ፈጣሪን ነው ማምን ወይስ ደብተራ ነው ማምን እያልኩኝ በጣም ተጨነኩና ሶስት ስላሴዎች ለጥፈት 2000 ብር ያስፈልጋልና ለልጄ ብታድሉልኝ ይሄን ለጥፈት ያልሁትን ብር ለእናንተ ለስለት አስገባለሁ ብዬ ተሳልሁኝ። በምንም ምክንያት ይሁን ብቻ ልጅሽ ዳነች የሚባል ወሬ ለስማ ብዬ አንድ ወር ሳይሞላው ኪዳነ ምሕረት ጸበል አስጠመቋት። የቅዱስ ገብርኤል ጸበል ደግሞ አለ የሆነ ቦታ ያመጣላት ለቁስል የሚሆን ያን ብሎ ዳነች፣ ተፈወሰች። ይኸው 3 ወር 4ኛ ወሯን ያዘች ከዳነች። እኔም ስለቴን አስገባሁ። እልል ብላችሁ አመስግኑልኝ። ብቻ ብዙ ነገር ነው መመስከር የምፈልገው ግን ጊዜ አጠረኝ። እንደገና ደግሞ እንደዚህ ከሚያስጨንቀኝ የርኩስ መንፈስ ላይ አንድ ቀን ፍጥፍጥ እያለቀስኩ ለመድኃኒዓለም ለምን እኔ ልጅ አይደለም ወደ ቤት ስመጣ ይሄን ሁሉ አንተ እየቻለ ለምን እመቤቴ ሆይ ለምን ብዬ በጣም አለቀስኩኝ ማለት ነውና በህልሜ እንዴት ተደረገልኝ። የሆነ ቦታ እየሄድኩኝ እባብ ይነክሰኛል። ከዛ እባቡ ሲነክሰኝ የሆኑ እናትና ልጅ ናቸው ጎጆ ቤት ቁጭ ብሎ ይመስለኛል። እባቡ ነከሰኝ ስል ነይ ልጄ ነይ ትለኝና ያች ሴትዮ ልጇን አዘዘችው። ሂድ አውጣላት መርዙን አለችውና ያ ልጇ ደግሞ ይመጣና እግሬን እባቡ በነከሰብኝ ቦታ ላይ ይፈለቅቅና እንዳለ አንድ ሳይቀር መርዙን አስወጣልኝ። የሚገርም ህልም ነውና ያ ማለት እናትና ልጅ ድንግል ማርያምና መድኃኒዓለም ያደረጉልኝ ትልቅ ታምር ነው። ብቻ ብናገረው ማለቅ የማይችል ታሪክ ነው ያለኝ። ግን በቃ ለዛሬ በዚህ ያብቃ። እህት ወንድሞቼ ሪከርድ አበዛሁኝ፣ በጣም ይቅርታ።
ላይክ ሼር ኮፒ ሊንክ እያደረግን እኔ በተቻለ መጠን እያደረግኩ ነው። በርቱልኝ። እናንተም እግዚአብሔር ከእናንተ ጋር ይሁን፣ የቅዱሳን ተከታታዮች ማለት ነው።